ይህ አዋዜ ልዩ ሰበር ነው። የኢራን ውጭ ጉዳይ ሚኒስቴር አሜሪካ በእናንተ ግዛት ያላትን የአየር ኃይል ጦር ሰፈር ተጠቅማ ወደዚህ የጦር አውሮፕላኖቿን ካዘመተች ጦርነት ውስጥ እንደተሳትፋችሁ እንቆጥራለን በማለት ለእንግሊዝ የሰጡት ማስጠንቀቂያ ተቀባይነት ያገኘ ይመስላል። እንግሊዞች አሁንም ዶናልድ ትራምፕ ባደረጉላቸው ጥሪ መሠረት በግንባር ቀደምነት ላለመሳተፍ እግራቸውን እየጎተቱ ነው። ትራምፕ የአውሮፓ አጋሮቻቸውን ፈሪ ለናቱ ያገለግላል፣ ምጎጎ ሲሉ ሞግድ ያቀብላል በማለት በሞለጨ ንግግራቸው በጠንካራና ከእስራኤል ጋር ባቀናጀነው ጣምራ ክንዳችን ድራሽ አባቱን አጠፋ ነው ያሉትን የኢራን ተቋማትን ዘርዝረዋል። የኢራን ባህር ኃይል፣ አየር ኃይል፣ ጸረ አውሮፕላን መከላከያ፣ ራዳርና መሪዎቻቸው አሉ ትራምፕ ወዘቀሊጦሙ ሆነዋል ብለዋል። አሁን እዛ የሞት ዙፋን ላይ መቀመጥ አሉ ዶናልድ ትራምፕ ሲቀጥሉም የኢራንን ዙፋን ማለታቸው ነው። አሁን እዛ የሞት ዙፋን ላይ መቀመጥ የሚፈልግ መሪ የለም ብለዋል። እኛማ ልናነጋግራቸው ሁሉ ፈልገን ነበረ፣ የምናነጋግረው ሰው አጣን እንጂ ብለዋል። ጠቅላይ ሚኒስትር ቤንያሚን ኔተንያሁ በወገናቸው ትናንት በሰጡት መግለጫ እንደዚሁም አሁን የኢራኑ መሪ ማን እንደሆነ አናውቅም ብለው ነበረ። ትራምፕ እንዳሳረጉት እባብ የልቡን አይቶ እግር ነሳው እንዲሉም ኢራን መላው መካከለኛው ምስራቅን መቆጣጠር የምትፈልግ ሀገር ናች። እደግመዋለሁ አሉ። ኒውክሌር ቦምብ ኖሯት ቢሆን ኖሮ ይሄኔ አነቡጫ ነበር ብለዋል። ለ80 ፈሪው ፕሬዚደንት ዶናልድ ትራምፕ በኢራኑ ጦርነት አሜሪካ ነገሮች አልጋ ባልጋ እየሄደላት ነው ይላሉ። ኢራን ባህር ኃይል ብሎ ነገር የላትም። 58 መርከቦቻቸው ዶግ አመድ ሆነዋል ባለፉት 2 ቀናት ብቻ ሲሉ ገልጸዋል። ሲያሳርጉም የመጣው ይመጣል እንጂ ኢራን ኒውክሌር ቦምብ የምትባል ነገር ፈጽሞ አትይዛትም። ምክንያቱም ኖሯቸው ቢሆን ኖሮ ይሄኔ አነቡጨውን ነበር በማለት ደግመውታል። ይህ በእንዲህ እንዳለ ድብቁ የኢራን መንፈሳዊ መሪ አያቶላ ሞጅታባ ካሜኒ የፋርሶቹን አዲስ ዓመት በዓል ምክንያት አድርገው በቴሌግራም ገጻቸው ላይ ባወጡት ጽሑፍ ይህንን የፋርሶቹን አዲስ ዓመት በብሔራዊ አንድነትና ብሔራዊ ደህንነት ስር የሚካሄድ የኢኮኖሚ ተጋትሮ ዓመት ሲሉ ሰይመውታል። አያቶላው በቴሌግራም ቻነላቸው ባሰፈሩት በዚህ መልእክታቸው ቱርክና ኦማን ላይ የተወነጨፉትን ሚሳይሎችና ሰው አልቦች እኛ እንዳልተኮስናቸው ይታወቅልን ብለዋል። ዳንኤል እንግዲህ በግልጽ እያየለው እንደውም ዶናልድ ትራምፕ አልፎ ተርፈው የአውሮፓ አጋሮቻቸውን ቦቅቧቆች ብለው ተናግረዋል። ስለዚህ በዚህ ጦርነት ያየነው አሜሪካና የእስራኤልን ሽርክነት ብቻ ሳይሆን ፕሮባብሊ አሜሪካና አውሮፓ የጭቅጭቅ በተለይ ከዶናልድ ትራምፕ የሁለተኛ የሥልጣን ዘመን በኋላ የጭቅጭቅ ትዳር የነበረውን ጋብቻቸውን በይፋና በመደበኛ መልኩ መፍታት ወይም መፋታት የሚጀምሩበት ሊሆን ይችላል የሚል ስሜት የሚሰጥ ነው። ዓለም ትራምፕ የሆርሙዝ ሰርጥን ማስከፈት ባለመቻላቸው አውሮፓውያኑን ወይም የኔቶ አጋሮችን ፈሪዎች የሚል ስያሜ መስጠታቸው አውሮፓውያኑ በግሪንላንድ ምክንያት ቅሬታቸው ሳይፈታ ድጋሚ በሆርሙዝ ሰርጥ ጉዳይ በትራምፕ ሲወረፉ በአውሮፓና በአሜሪካ መካከል ያለው ግንኙነት ይበልጥ እየላላ እንዲሄድ አያደርገውም ወይ? የዛ ማሳያ ነው። አሁን የምታየው እኮ በቀል ነው። አሁን የምታየው እንደምታውቀው ዶናልድ ትራምፕ በተገኘው አጋጣሚ ሁሉ አውሮፓውያኖችን ከመጀመሪያው የስልጣን ዘመናቸው ጀምሮ ወደ ስልጣን እየመጡ በነበረበትም ጊዜ እነዚህ የአሜሪካ ቅምጦች ነው ይሏቸው የነበረው። አልፎ ተርፎ አውሮፓውያኖችን የኔቶ ቀጥተኛ አባሎችን ብቻ ሳይሆን እነ ጃፓንና ደቡብ ኮሪያ ለምሳሌ ጥብቅ የአሜሪካ አጋሮች ናቸው፣ በኔቶ ውስጥ ባይካተቱ ማለት ነው። ምን ስለሆነ ነው እኛ ጃፓንን የምንጠብቃት?
ጃፓንን ለመጠበቅ የጦር መርከቦችን እንልካለን፣ የጦር ጀቶችን እንልካለን። ደቡብ ኮሪያን ለመጠበቅ ኢቭን በኒውክሌር መሳሪያ ሽፋን እንሰጣለን። አውሮፓውያኖችን ብንመለከት ቁጭ ብለው ፊታቸውን ቫዝሊን ከመቀባትና ፀጉራቸውን ከማበጠር ውጭ ምንድን የሚያደርጉት? ገብተዋል። ለዚህ እኮ ነው የ2% የኔቶን የአባልነት መዋጮ 2% ለማድረስ የሚል ስምምነት ከተደረገ በኋላ እኮ ስንትና ስንት ዓመታት ከዓመታዊ ጠቅላላ ገቢያቸው 2% ማድረግ የቻሉ ሀገሮች የሉም በማለት ነበር የሚናገሩት የመጀመሪያ ስልጣን ዘመናቸው ላይ። ስለዚህ እነዚህ በአሜሪካ ደንደስ ላይ ነው የሚኖሩት። እነሱ ቁጭ ብለው ኬኩን፣ ጠላውን፣ ጠጁን ይሄንን ነው የሚያደርጉት በቃ። እና ሁል ጊዜ ለነሱ ፌሽታ ነው። መከራ ምናምን ሲመጣ የምትጋፈጠው ቢሊዮን ዶላሮች እያፈሰሰች የምትዋጋው አሜሪካ ናት። እና አንዱ አሜሪካን በቁሟ የሚዘነጥሉ እሳቸው ሪፖፍ ነው የሚሉት እንደነ ቻይና ሁሉም የሚግጣት ነው አሜሪካን ከሞኝ ደጃፍ ሞፈር ይቆረጣል የሆነችው። እዛች ዋይት ሃውስ ልግባ እኮ ነበር ይሉ የነበረው። እና ከገቡ በኋላ በቀጭን ትእዛዝ ነው እያንዳንድሽ 2% ማድረግ አለብኝ ሲሉ እንጂ እሳቸው 6 ወርም አልቆዩ። የዓመታዊ ጠቅላላ ገቢያቸውን 2% ለመከላከያ መመደብ ጀመሩ። ቀጥሎ ደግሞ 5% አድርግ። ተመልከት፣ እነ ራሽያ ለራሳቸው መደቦች ጃብ ቻይና በዛ በኩል አሏቸው። አሁን ባይገርም ኦልሬዲ እንትና እዛ ላይ ኦልሞስት ደርሳለች ፖላንድ እና ሌሎችም በሙሉ እነ እንግሊዝ ገለመል የምትለው የራሳቸውን ፕሮግራም አውጥተው በዚህ ዓመት በዚህ ጊዜ እዚህ እንደርሳለን የሚል ነገር ነው የያዙት። እና ይሄ ብቻ አይደለም ዶናልድ ትራምፕ ሲነግሯቸው የነበረው። እና ከዚህ በኋላ የአሜሪካ ትኩረት በተለይ በወኪሎቻዊ ምክትል ፕሬዚደንታቸው በጣም ተናጋሪ ነው እና በውጭ ጉዳይ ሚኒስትራቸውም አንዳንድ ውጭ ጉዳይ ሚኒስትሩ መለስ ያለ ሰው ነው። ኢስ ኖ ሞር በቃ አሜሪካ የእናንተ ጠባቂ አይደለችም። ከዚህ በኋላ የአሜሪካ ትኩረት ዌስተርን ሄሚስፌር የሚባለው ወደዛ ነው የምናተኩረው እና በዚህ ኢንዶ ቻይና ከቀጥታ ከቻይና ጋር ስትራቴጂክ ተገዳዳሪያችን እሷ ናት እና የአሜሪካ ሚሊትሪ ትኩረት ይሄ ነው የሚሆነው። እናንተ ራሳችሁን ጠብቁ የሚል ነው የሰጧቸው። ኢቨን ትልቅ ችግር የሆነባቸው አሁን ብዙዎቹን የኔቶ አባላት ብጠይቅ እንደ አንቀጽ 5 እንግዲህ አንድ የኔቶ አባል ከተደፈረ ወይም ለምሳሌ ራሽያ ተነስታ ፖላንድን ብታነቡጭ እና ያ ማለት የዓለም ጦርነት ያመጣል ወይ ነው አሁን የእነሱ የሚጠይቁ ጥያቄ። ለምሳሌ አንድ የኔቶ አባል የውጭ ጥቃት ከተፈጸመበት አንቀጽ 5 መሰረት የኔቶ አባል ሀገራት በሙሉ ከሱ ጎን ነው ያንን ጠላት ይወጉታል ይላል አይደለም። አሁን ዩክሬን የኔቶ አባል አይደለችም። ዩክሬን የኔቶ አባል መሆን የለባትም ብለው ነው ቭላዲሚር ፑቲን የሚዋጉት። እነሱም የኔቶ አባልነቷን ጥያቄ እንቀበላለን ለመቀበል ማዳመጥ ስለጀመሩ ነው ሁሉ ጦርነት የመጣው። ስለዚህ አሁን ለምሳሌ ፖላንድ ብዙ ጊዜ ያው የራሽያ ሰው አልቦች እያለፉ ይገባሉ እና ስትከላከል ነው ያለችው። ስለዚህ አሁን አውሮፓውያኖቹ ለራሳቸው የሚያቀርቡት ጥያቄ አሁን ማን ይሙት ራሽያ ተነስታ ፖላንድን ብታነቡጫት ወታደሯ በቤላሩስ በኩል አድርጎ ቆርጦ ሲያበቃ በላይ በኩል ገብቶ ዋና ንቅናቄ ቢያደርግ ወይም ደግሞ ፑቲን የሶቪየት ህብረት መንፈስ ተጠናውቷቸው እንደው መንቀሳቀስ ቢጀምሩ ያኔ ዶናልድ ትራምፕ ጦርነት አውጀው ቀጥታ ይመጣሉ ወይ የሚል ጥያቄ ሲያነሱ የብዙዎቹ ምላሽ ምን እንደሆነ ታውቃለህ? አይመስለንም። ምክንያቱም ያ ጦርነት በዚህ መንገድ ራሽያ ላይ መምጣት ማለት በቃ የዓለም ፍጻሜ እንዲሆን አምነ ማለት ነው። ምክንያቱም በመደበኛ ኮንቬንሽናል ፎርስን በተመለከተ ራሽያ ቢያንስ ከዩክሬን ጦርነት በፊት ማች ማድረግ አልችልም